ሰላም ናችሁ ዛሬ በነፃ መማር የምትችሉባችሁ ዌብሳይቶች እና ሰርቲፊኬትን በነፃ ሊሰጧችሁ የሚችሉ ዌብሳይቶችን እነግራችኋለሁ። ከዚህ በፊት የሰራሁት እንደዚሁ በተመሳሳይ መልኩ በነፃ ተምራችሁ በነፃ ሰርቲፊኬት ማግኘት የምትችሉበት ብዬ ከዚህ በፊት የተለያዩ ኮርሶችን እየጠቀስኩኝ ያወራሁበት ፕሮግራም አለ። እሱ ቴክኖሎጂ ላይ ብቻ ያተኮረ ነው፣ የቴክኖሎጂ ኮርሶችን ብቻ። ይሄ አሁን ግን የምነግራችሁ በሁሉም ዘርፍ በሳይንስ፣ በፖለቲካ፣ በሂስትሪ፣ በሌሎችም በተለያዩ የእጅ ሙያዎች ወዘተ የተለያዩ ስልጠናዎችን በመስጠት ሰርቲፊኬት የሚሰጧችሁ በነፃ ትልልቅ ዌብሳይቶች ማለት ነው። በጣም ፕሬስቲጂየስ የሆኑ ከፍተኛ ስም ያላቸው ዩልሲ ዌብሳይቶችን እነግራችኋለሁ። የማወራውን ነገር ልታውቁ ትችላላችሁ፣ ግን የማወቅ ጉዳይ አይደለም፣ መጠቀም ነው። ከዚህ በፊትም ሳወራ ሰምታችሁ ሊሆን ይችላል እና ይሄ አዲስ አይደለም ነው፣ ተጠቅማችሁበታል ወይ ነው። በተደጋጋሚ ላወራ የሚችለው ብዙ ሰው ስለማይጠቀመው፣ ነገር ግን በጣም ብዙ ኦፖርቹኒቲዎችን ማግኘት የሚችሉበት ነው። ይህንን ሴሽን ያዘጋጀሁበት አንዱ ምክንያት ምንድነው? በተለይ በአውሮፓ ሀገር የምትኖሩ፣ በአሜሪካ የምትኖሩ፣ እነዚህም ደግሞ በሩቅ ምስራቅ በአረብ ሀገሮች የምትኖሩ እህቶች፣ ወንድሞች ወዘተ መማር ትፈልጋላችሁ፣ ግን በአካል ሄዳችሁ መማር ዩኒቨርሲቲዎች፣ ኮሌጆች በአካል ሄዳችሁ መማር የማትችሉበት ሁኔታ አለ። ጠዋት ትወጣላችሁ፣ ማታ ትገባላችሁ፣ ወይም ማታ ትወጣላችሁ፣ ጠዋት ትገባላችሁ። ስለዚህ ጊዜ ለመማር የሚሆን ጊዜ ልታጡ ትችላላችሁ። ኦኬ እናንተ በተለይ በአውሮፓና እንደዚህ በአሜሪካ የምትኖሩ፣ በአረብ ሀገር የምትኖሩ ሰዎች ኢትዮጵያውያን መክፈልም ስለምትችሉ አሁን ቀጥሎ የማወራቸው ዌብሳይቶች ውስጥ ገብታችሁ ለመማር ጥረት ብታደርጉ አንደኛ ከጊዜው ጋር አብራችሁ ትሄዳላችሁ። አይ ቲንክ ብዙ ዓመት 30 ዓመት 20 ዓመት በነዚህ በአውሮፓ በአሜሪካ የምትኖሩ ኢትዮጵያውያን ራሳችሁን አፕግሬድ ሳታደርጉ የቆያችሁ ልትኖሩ ትችላላችሁ። እንደ ጊዜው ያመጣችሁን የተለያዩ ትምህርቶችን መማር የግድ ይላል። ከዛም ውጪ በሀገር ውስጥም በተለያየ ምክንያት መማር ያልቻላችሁ፣ ዩኒቨርሲቲ ለመሄድ ከመክፈል አቅም ጀምሮ እንደዚህም የዩኒቨርሲቲ ውጤት ሳታመጡ ቀርታችሁ ግን መማር ፈልጋችሁ መማር ያልቻላችሁ፣ በየመስሪያ ቤቱ እድገት ማግኘት የምትፈልጉ፣ ለምሳሌ ቀጥሎ ወዳለው ደረጃ ከፍ ማለት የምትፈልጉ፣ ነገር ግን መክፈል ስለማትችሉ በነፃ መማር የምትፈልጉ፣ ይሄ ሁሉ ሰው ይችላል። እንደዚህ ነው። መማርም የሚፈልግ መክፈልም የሚችል ወዘተ መማር ይችላል። በቀላሉ በነፃ መማር ይችላል። ለእናንተ ተብሎ የተዘጋጁ ናቸው 5 የሚሆኑ በጣም የታወቁ ዌብሳይቶችን እነግራቸዋለሁ ማለት ነው በሚኖረን ቆይታ። የመጀመሪያው የታወቀ ነው በእውነት ኮርሴራ ይባላል። በጣም የታወቀ ዌብሳይት ነው። ኦኬ የተቋቋመው በ2012 እንደ አውሮፓ አቆጣጠር ነው። በሁለት የስታንፎርድ ፕሮፌሰሮች የተቋቋመ ነው። አንድሪው እና ዳፍኒ ኮለር የሚባሉ ሰዎች ያቋቋሙት ነው። ከ275 በላይ የሆኑ ፕሬስቲጂየስ ዩኒቨርሲቲዎች ጋር አብሮ የሚሰራ ነው። ኦኬ ዌብሳይቱ በራሱ ምንም ትምህርት አይሰጥም። ዌብሳይቱ ተዘጋጅቷል፣ ፕላትፎርሙ ተዘጋጅቷል። ከዛ በኋላ የተለያዩ ትልልቅ ዩኒቨርሲቲዎች እዚህ ዌብሳይት ላይ ስልጠና ይሰጣሉ፣ ሰርቲፊኬት በነፃ ይሰጣሉ ማለት ነው። እና ኮርሴራ እጅግ በጣም የታወቀ ነው። በኋላ ላይ ነግራቸዋለሁ። ከ100 ሚሊዮን በላይ ተማሪዎች እስካሁን ተምረዋል። እንደ አውሮፓ አቆጣጠር 2012 ነው የተቋቋመው። ኦኬ እዚህ ዩቲዩብ ዲስክሪፕሽን ላይ በነገራችን ላይ የአምስቱም ዌብሳይቶች አድራሻቸውን አስቀምጨላችኋለሁ ከነስማቸው። ይሄ እዚህ ዩቲዩብ ዲስክሪፕሽን ላይ ማየት ትችላላችሁ። ኮርሴራ ላይ የተለያዩ አይነት ኮርሶች አሉ። ለምሳሌ ቴክኖሎጂ እና ኮምፒውተር ሳይንስ ላይ ፕሮግራሚንግ፣ ፓይቶን፣ ጃቫ፣ C++ ያስተምራሉ። አርቲፊሻል ኢንቴሊጀንስ ያስተምራሉ። ሳይበር ሴኪዩሪቲ፣ ክላውድ ኮምፒውቲንግ፣ ዌብ ዴቨሎፕመንት። በቢዝነስ እና ማኔጅመንት ለምሳሌ ማርኬቲንግ ያስተምራሉ፣ ፋይናንስ ያስተምራሉ፣ አንትረፕረነርሺፕ ያስተምራሉ፣ ሊደርሺፕ ወዘተ። ዳታ ሳይንስ እንደዚሁ። ሄልዝ እና ሜዲሲን ላይ ፐብሊክ ሄልዝ የሚባለውን ያስተምራሉ። ኤፒዲሞሎጂ የሚባለውን ትምህርት፣ ኒውትሪሽን፣ ሜንታል ሄልዝ። አርት እና ሂውማኒቲ ላይ ለምሳሌ ሂስትሪ ያስተምራሉ፣ ሊትሬቸር ስነ ጽሁፍ ያስተምራሉ፣ ፍልስፍና፣ ሙዚቃ ያስተምራሉ፣ ፐርሰናል ዴቨሎፕመንቶች እንደዚሁ። እነዚህ ኮርሶች አብዛኞቹ ኮርሶች ከ4 ሰዓት እስከ 12 ሰዓት የሚፈጁ ሊሆን ይችላሉ፣ ወይም ደግሞ ከ1 ወር እስከ 3 ወር ድረስ ያህል ሊሆን ይችላል። የሚቆዩት ቆይታቸው ዲዩሬሽናቸው ማለት ነው ኮርሶቹ። ከነዚህ ኮርሶች ውስጥ
እና ሌሎችም ያልጠቀስኩላችሁ አሉ። ኦፍ ኮርስ ከነዛ ውስጥ መርጣችሁ ወይም ፍላጎት ያለባችሁን ያደረባችሁ መርጣችሁ መማር በጣም በቀላሉ መማር ትችላላችሁ። ኮርሴራ ለምሳሌ ሞባይል አፕሊኬሽን አለው። በሞባይል አፕሊኬሽን ወይም ደግሞ ዌብሳይት ውስጥ ገብታችሁ በራሳችሁ ፔስ ነው፣ በራሳችሁ ፍጥነት፣ የመረዳት አቅማችሁ በራሳችሁ ነው። ከውድድር የለባችሁም ወዘተ በምትችሉት ጊዜ መማር ትችላላችሁ። እነማ የትኞቹ ዩኒቨርሲቲዎች ናቸው? ቅድም እንዳልኳችሁ ከ275 በላይ ፕሬስቲጂየስ ከሆኑ ዩኒቨርሲቲዎች ጋር የሚሰራ ነው ይሄ ኮርሴራ። በጣም እውቅና ካላቸው ለምሳሌ እኔና እናንተ ከምናውቃቸው መካከል ስታንፈርድ ዩኒቨርሲቲ ይጠቀሳል። ስታንፈርድ እንግዲህ በጣም ግዙፍ እና የታወቀ ፕሬስቲጂየስ የሆነ ዩኒቨርሲቲ ነው። ሌላው ያሌ ዩኒቨርሲቲ ነው። ያሌ ዩኒቨርሲቲም እንደዚሁ ዌልቢንግ ላይ ሳይንስ ኦፍ ዌልቢንግ ላይ እና ሌሎች ፖፑላር የሆኑ ኮርሶች በተለይ በሳይኮሎጂ ዙሪያ እና በሃፒነስ ዙሪያ በደስታ ዙሪያ በጣም ቆንጆ ኮርሶች ይሰጣሉ። ዩኒቨርሲቲ ኦፍ ሚሽጋን እዛው አሜሪካ ሀገር ውስጥ የሚገኝ ሌላ እጅግ በጣም ግዙፍ የሆነ ዩኒቨርሲቲ ነው። እዚህ ዌብሳይቱ ላይ ኮርሴራ ላይ የነዚህ ኮርሶች አሉ። ጉግል አለ። ለምሳሌ ጉግል አይቲ ሰፖርት፣ ዳታ አናሊቲክስ፣ ዩዘር ኤክስፒሪየንስ ዲዛይን እና ሌሎች ፕሮፌሽናል ሰርቲፊኬት የሚያሰጡ ኮርሶችን ይሰጣል። አይቢኤም ያስተምራል እዚህ። ኦኬ ሶ ሰርቲፊኬትን በተመለከተ አብዛኛዎቹ ኮርሶች የጠራኋቸው፣ አብዛኛዎቹ ኮርሶች ያልጠራኋቸው፣ አብዛኛዎቹ ኮርሶች በነፃ ነው የምትማሩት። ኮርሶቹ ትምህርቶቹን በነፃ ነው የምትማሩት ማለት ነው። ትምህርቶቹን በነፃ ትማሩና ግን ለሰርቲፊኬቱ $30 ያክል ትከፍላላችሁ ሰርቲፊኬቱን ለማግኘት። ምክንያቱም ሰርቲፊኬቱ አንደኛ ፕሪንተብል የሆነ ፒዲኤፍ እንዲሁ ዝም ብሎ ኮምፒውተራችሁ ላይ በሶፍት ኮፒው አለ። በእጃችሁ ግን ያንን ሰርቲፊኬት በእጃችሁ ሃርድ ኮፒው ለማግኘት ግን በዲኤችኤል ወይም በፖስታ ቤት መላክ አለበት። ስለዚህ አንድ $30 ወዘተ ሊያስከፍላችሁ ይችላል ማለት ነው። ያ ማለት አንድ 4000 5000 ብር ማውጣት ይጠበቅባችኋል ማለት ነው። በተለይ ኮርሴራን ቀድሜ የነገርኳችሁ ምክንያት ከኮርሴራ ሰርቲፊኬት ካላችሁ እዚህ ኢትዮጵያም ውስጥ ሰርቲፊኬቱ የምታስገቡት አንደኛ የስራ እድል ታገኙ ትችላላችሁ፣ ሁለተኛ ስራም ኖሯችሁ ፕሮሞት ማድረግ ትችላላችሁ። ቅድም እንዳልኳችሁ በአውሮፓ በአሜሪካ የምትኖሩ ኢትዮጵያውያንም እንደዚህ ኮርሴራ ላይ የሚከፈልባቸው ክፍያ ከፍላችሁ የሚከፈልባቸው መርጣችሁ ከስራችሁ ጋር ከሙያችሁ ጋር የሚሄድ ኮርስ በቀላሉ መውሰድ ትችላላችሁ። ትርፍ ጊዜ በሚኖራችሁ ጊዜ በሞባይል ስልካችሁ አፕሊኬሽኑን ከፍታችሁ በጣም በቀላሉ በራሳችሁ ፔስ፣ በራሳችሁ ፍጥነት፣ በራሳችሁ የመገንዘብ አቅም፣ በራሳችሁ የመገንዘብ ፍጥነት በእናንተ ፔስ ሆኖ የተሰሩ ናቸው። ሰው አደራችሁን ውሰዱ። ኦኬ አሜሪካ፣ አውሮፓ፣ በአረብ ሀገራት የምትኖሩ ኢትዮጵያውያን በቀላሉ ይሄን ገንዘብ መክፈል ትችላላችሁ። አንድ ሁለተኛ የሚያስከፍሉ የተለያዩ ኮርሶች አሉ፣ ነፃ ብቻ አይደሉም። እነሱን መውሰድ ትችላላችሁ። ሰርቲፊኬቶች በተለያየ ዘርፍ የተለያዩ ናቸው። ኮርስ ሰርቲፊኬት የሚባሉ አሉ። ለምሳሌ አሁን እንዳልኳችሁ ከ1 እስከ 12 ሰዓታት፣ ከ1 እስከ 24 ሰዓታት፣ ከ1 ወር እስከ 3 ወራት የሚወስዱ ኮርሶችን ኮርስ ሰርቲፊኬት ይባላሉ። ከዛ በኋላ ስፔሻላይዜሽንስ አሉ። ስፔሻላይዝ አድርጋችሁም እንደዚሁ ስፔሻላይዝድ የሆኑ ኮርሶችን ወስዳችሁ የምትወስዷቸው ሰርቲፊኬቶች ማለት ነው። ፕሮፌሽናል ሰርቲፊኬቶች አሉ። ማስተር ትራክ ሰርቲፊኬቶችም አሉ። ሰርቲፊኬቶቹ ቫልዩ ያላቸው ናቸው። የኮርሴራ ሰርቲፊኬቶች በተቀባይነት ያላቸው ናቸው። ኦኬ በቴክና የቢዝነስ ኢንዱስትሪ ውስጥ በተለይ የኮርሴራ ሰርቲፊኬቶች በጣም ተቀባይነት ያላቸው ናቸው። ምክንያቱም ፕሬስቲጂየስ የሆኑ ትልቅ ዩኒቨርሲቲዎች ጋር አብረው ስለሚሰራ እና የትምህርት አሰጣጡ ኳሊቲው ወይም ደግሞ በጣም ጥራት ያለው ትምህርት ስለሚሰጡ በአብዛኛው ኢትዮጵያ ውስጥ ያሉት በቴክና በቢዝነስ ኢንዱስትሪ ውስጥ የተካተቱ ኩባንያዎች የኮርሴራ ሰርቲፊኬት ተቀባይነት አለው። እንግዲህ የኮርሴራ ኢንሮልመንት ምን ያህል ትልቅ እንደሆነ እንኳን እንዲሁ እንድታውቁት ይሄ ኮርሴራ የሚባለው ምን ያህል ትልቅ እንደሆነ ለማሳየት በ2022 በዓለም አቀፍ ደረጃ 100 ሚሊዮን ተማሪዎች ተምረዋል። በ2022 እስከ 2022 ማለት ነው። 2012 አይደለ የተቋቋመው እስከ 2022 ድረስ በ10 ዓመታት ማለት ነው 100 ሚሊዮን ተማሪዎች ተምረዋል። ኦኬ እኛ ለምንድን ነው ይሄን ማንጠቀምበት? በ2021 ብቻ 20 ሚሊዮን ተማሪዎች ሬጂስተር አድርገዋል። ኦኬ 90% የሚሆነው የኮርሴራ ሰርቲፊኬቶች ተቀባይነት ያላቸው ናቸው። 90% እና ሬፑቴሽኑ የኮርሴራ ሬፑቴሽን ወይም ደግሞ ዝናው በጣም ከፍተኛ፣ ቅድም እንዳልኳችሁ ኤሊት የሆኑ ኢንስቲትዩሽኖች እና በጣም ሪገረስ የሆነ ኮርስ ዲዛይን፣ በጣም
ኮርሶቹን እናንተን ማብቃት የሚችሉ ኮርሶች ናቸው እዚህ ላይ ያሉት ማለት ነው። እንዳልኩት ኮርሴራ በጣም ዩዘር ፍሬንድሊ ኢንተርፌስ አለው። ዩዘር ፍሬንድሊ ማለት ዌብሳይቱም ላይ ምንም ነገር የሚከብድ ነገር የለም። ማንም ሰው ገብቶ የሚያውቀውም የማያውቀውም የሚፈልገውን ነገር ማግኘት ይችላል። ፕላስ ሞባይል አፕሊኬሽን አለው። የሞባይል አፕሊኬሽኑንም መጠቀም ትችላላችሁ። ሁለተኛው አሊሰን ይባላል። ኦኬ አሊሰን የሚባለው በ2007 የተቋቋመ ነው። በአየርላንድ ቤዝድ ነው። አየርላንድ የሚባለው ሀገር ያለ ፕላትፎርም ነው ይሄ አሊሰን የሚባለው። ከ4000 በላይ ኮርሶች በነፃ ነው የሚሰጠው እና ሰርቲፊኬት በነፃ ይሰጣል። አብዛኞቹ 95% የሚሆነው አሊሰን ውስጥ የተማራችኋቸው ትምህርቶች በነፃ ተምራችሁ ሁለት ነገር ነው ነፃ። በነገራችን ላይ ሰርቲፊኬቱ ብቻ አይደለም፣ ትምህርቱ ራሱ ነፃ ነው አይደል? አንድ ሁለተኛ ሰርቲፊኬቱን በነፃ ይሰጧቸዋል። የተለያዩ ኮርሶች ቢዝነስ እና ማኔጅመንት ላይ፣ በአይቲ እና ቴክኖሎጂ ላይ፣ ቤዚክ ኮዲንግ፣ ሳይበር ሴኩሪቲ፣ ሶፍትዌር ዴቨሎፕመንት ኦኬ እነዚህ ላይ ያስተምራሉ። ላንጉጅ እና ኮሚኒኬሽን ላይ እንግሊዝኛ፣ ስፓኒሽ እና ሌሎች ቢዝነስ ኮሚኒኬሽኖችን ስኪሎችን ያስተምሯቸዋል። ትሬድ ኤንድ ስኪል ላይ ለምሳሌ ፕላምቢንግ የሚባለው የቧንቧ ሙያ፣ የካርፔንተሪ ለምሳሌ ምንጣፍ ስራ በጣም አንደኛ ነው። አሁን ለምሳሌ ካርፔንተሪ ብትማሩ ፕላምቢንግ ብትማሩ በጣም ቆንጆ ነው። ኦኬ እነማን ናቸው ከአሊሰን ጋር የሚሰሩ ትልልቅ ኩባንያዎች፣ ትልልቅ ዩኒቨርሲቲዎች ብላችሁ ብትጠይቁ ጉግል ይሰራል። ለምሳሌ ጉግል ትልቅ ኩባንያ ነው፣ ከአሊሰን ጋር ይሰራል በቅንጅት በኮላቦሬሽን። ጉግል አሊሰን ላይ ምን አይነት ኮርሶችን ይሰጣል? ዲጂታል ማርኬቲንግ፣ ኢኮሜርስ የሚባሉትን ኮርሶች ይሰጣል። ማይክሮሶፍት ይሰጣል። ማይክሮሶፍት ኦፊስ ሶፍትዌር እና ፕሮዳክቲቪቲ የሚባሉ ቱሎች አሉ። የብሪቲሽ ካውንስል፣ ዩኔስኮ የሚባለው ዩናይትድ ኔሽንስ ኤዱኬሽናል ሳይንቲፊክ ኤንድ ካልቸራል ኦርጋናይዜሽን የሚባለው ከአሊሰን ጋር አብሮ ይሰራል። ሰርቲፊኬቶቹ ነፃ ናቸው። ፍሪ ሰርቲፊኬት አብዛኞቹ በነፃ ነው የሚሰጧቸው። ኦኬ አንዳንድ ሰርቲፊኬቶች የሰርቲፊኬቱ ዋጋቸው ተቀባይነታቸው ማለት ነው። ዋጋቸው ማለት ብራቸው ሳይሆን ተቀባይነታቸው ከፍ ያሉ ሰርቲፊኬቶችም ይሰጧቸዋል። ለምሳሌ ሰርቲፊኬት ኦፍ አቺቭመንት የሚባል ይሰጧቸዋል። እነሱን ሰርቲፊኬት ኦፍ አቺቭመንት ለማግኘት ግን ኩዊዝ ይሰጧቸዋል ማለት ፈተና ይሰጧቸውና 70 እና ከ70 በላይ ማግኘት ይጠበቅባቸዋል ማለት ነው። አንዳንድ ጊዜ እነዚህ ሰርቲፊኬቶች በአካል በእጃችሁ እንዲደርስ ሃርድ ኮፒ ሶፍት ኮፒውን ይልክላችኋል። በፒዲኤፍ ዳውንሎደብል የሆነ እና ለሊንክድኢንም ላይ ሼር ልታደርጓቸው የምትሉ ኮርሶች ሶፍት ኮፒውን ይሰጧቸዋል። ነገር ግን ሃርድ ኮፒውን ከፈለጋችሁ $7 ክፈሉ ይሏቸዋል። ምክንያቱም ልክ ነው፣ በዲኤችኤል ነው የሚልኩላችሁ፣ በፖስታ ነው የሚልኩላችሁ። አስተምረው ሰርቲፊኬቱን በነፃ ሰጥተው እንደገና ሰርቲፊኬቱን በፖስታ ቤት በነፃ ሊልኩላችሁ እንትን አይደል። እስካሁን ድረስ ኢንሮልመንት ስታቲስቲክሱን ብታዩ የአሊሰን 30 ሚሊዮን በላይ ተማሪዎች ተምረዋል። ኦኬ ከ4000 በላይ ሰርቲፊኬቶች አሉት። ሶስተኛው ኤዲኤክስ ይባላል። ኤዲኤክስም እንደዚሁ በጣም ቆንጆ ነው። በ2012 የተቋቋመ ነው። ሃርቫርድ እና ኤምአይቲ የሚባሉት ናቸው። ሃርቫርድ ዩኒቨርሲቲ ታውቁታላችሁ። ኤምአይቲ ማለት ነው ማሳቹሴት ኢንስቲትዩት ኦፍ ቴክኖሎጂ ማለት በቃ የመጨረሻው የቴክኖሎጂ ዩኒቨርሲቲ ማለት ነው በዓለም ላይ። አሁን ሌሎቹ ካልበለጡት በስተቀር የህንዱ ኢንዲያን አይአይቲ ኢንዲያን ኢንስቲትዩት ኦፍ ቴክኖሎጂ ሊበልጠው ይችላል እንጂ ኤምአይቲ በአቻ የሌለው ነው በቴክኖሎጂ ኮሌጅነቱ። ኦኬ ኤዲኤክስ እነሱ ናቸው ያቋቋሙት። ነን ፕሮፊት ነው፣ ለትርፍ የተቋቋመ አይደለም እና በጣም ፍሪ አክሰስ ለኮንተንቶች ለኮርሶች ፍሪ አክሰስ አላቸው። ኤዲኤክስ ላይ ዌብሳይቱን እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ። እዛ ገብታችሁ ሬጂስተር ለማድረግ ኢንሮል ለማድረግ ሞክሩ። ኦኬ በተለይ በአውሮፓ በአሜሪካ እንዳልኩት በአውስትራሊያ ያላችሁ በአረብ ሀገር ያላችሁ ኢትዮጵያውያን ለመማር ፍላጎት ኖራችሁ መክፈልም እየቻላችሁ ሳትማሩና ራሳችሁን አፕዴት ሳታደርጉ ለረጅም ጊዜ የቆያችሁ ኢትዮጵያውያን ይህ በጣም ጥሩ አጋጣሚ ነው። እዚህ ዩቲዩብ ዲስክሪፕሽን ላይ አስቀምጬላችኋለሁ። እኔ መረዳችሁ ነገር ካለ ልትጠይቁኝ ትችላላችሁ። የተለያዩ ኮርሶች ይሰጣል ኤዲኤክስ። ኦኬ ኮምፒውተር ሳይንስ፣ በኮምፒውተር ሳይንስ ዘርፍ መማር ብትፈልጉ ፕሮግራሚንግ፣ አርቲፊሻል ኢንተለጀንስ፣ ብሎክቼን፣ ሳይበር ሴኩሪቲ፣ በቢዝነስ እና ሊደርሺፕ ዘርፍ ለምሳሌ በፋይናንስ፣ በማርኬቲንግ፣ በስትራቴጂክ ማኔጅመንት መማር ትችላላችሁ። በሂውማኒቲ ላይ
የሚያተኩሩ ሊትሬቸሮች ሂስትሪ ኤቲክስ ላይ መማር ብትፈልጉ ባዮሎጂ ኬሚስትሪ ኦኬ ፕሮፌሽናል ሌሎች ስኪሎች እንደ ዳታ አናሊቲክስ እንደ ፕሮጀክት ማኔጅመንት እና ኮሚኒኬሽን የሚባሉትን መውሰድ ይችላላችሁ ከነማን ዩኒቨርሲቲዎች ናቸው ከነማን ዩኒቨርሲቲዎች ነው ይሄ ADX በኮላቦሬት አድርገው እነዚህ ኮርሶች የሚሰጡት አንደኛው ሃርቫርድ ዩኒቨርሲቲ ነው ለምሳሌ CS 50 የሚባል ኮርስ አለ ኢንትሮዳክሽን ቱ ኮምፒውተር ሳይንስ የሚባል በጣም ታዋቂ ነው ADX ላይ ይህን ኮርስ ብትወስዱ ማለት ሌላኛው MIT ነው ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ነው እሱም ኢንትሮዳክሽን ቱ ኮምፒውተር ሳይንስ እና ፕሮግራሚንግ ዊዝ ፓይተን የሚል በጣም ፌመስ የሆነ ኮርስ ይሰጣል ሌላኛው ዩኒቨርሲቲ ኦፍ ኦክስፎርድ ሌላኛው IBM በጣም ትልልቆች ናቸው ወርልድ ባንክ ከADX ጋር የሚሰራው ማለት ነው አብዛኛው ሰርቲፊኬቶች አብዛኛው ትምህርት ሁሉም ትምህርት ማለት ይቻላል በነፃ መማር ትችላላችሁ በነፃ ከዛ ሰርቲፊኬቱን ስትፈልጉ ቅድም እንዳልኳችሁ አንድ 4000 በእኛ በኢትዮጵያውያን 4000 5000 ብር 6000 ብር መክፈል ይጠበቅባቸዋል ምክንያቱም የግድ ያንን ሰርቲፊኬት በእጃችሁ እንዲመጣ በፖስታ ቤል ወይ በDHL ይልኩላችሁ ስለሆነ እሱን መሸፈን ይጠበቅባቸዋል ነገር ግን እሱንም ቢሆን $30 $40 መክፈል አልችልም 4500 ብር 5000 ብር መክፈል አልችልም ካላችሁ ፋይናንሻል አሲስታንስ ማመልከት ትችላላችሁ መክፈል አልችልም ስለዚህ ሰርቲፊኬቱ በእናንተ ወጪ ይላክልኝ ካላችሁ እና ኤሊጂብል ከሆናችሁ ከቀበሌ ካላችሁበት ቦታ ምናምን ኢኮኖሚካሊ አይችሉም ብሎ ከተጻፈላችሁ እና ኤሊጂብል ከሆናችሁ በነፃ ይልኩላችኋል ማለት ነው በተለይ ADX እና ኮርሴራ በጣም ቆንጆ ናቸው የተለያዩ ሰርቲፊኬቶች ይሰጣሉ ቬሪፋይድ የሆኑ ሰርቲፊኬቶች ማይክሮ ማስተርስ የሚባል ሰርቲፊኬት ይሰጣሉ እና ፕሮፌሽናል ሰርቲፊኬት የሚባሉ አሉ የተለያዩ ማለት ነው ደረጃቸው የተለያየ ናቸው እንግዲህ ምን አይነት ቫልዩ አለው ከADX የምታገኙ ሰርቲፊኬት ምን አይነት ቫልዩ አለው እንዴ ከሃርቫርድ ዩኒቨርሲቲ ተምራችሁ ከMIT ተምራችሁ በጣም ትልቅ ቫልዩ ያለው ሰርቲፊኬት ነው የሚሆነው ማለት ነው ኢንሮልመንት ስታቲስቲክሱን ብታዩ ከ2017 ጀምሮ 14 ሚሊዮን ተማሪዎች ተምረዋል እዚህ ADX ላይ በ2021 ስንት ሰው እንደተማረ ታውቃላችሁ 45 ሚሊዮን ተማሪዎች ተምረዋል ኦኬ ከፍተኛ የሆነ ዝና ያለው ትምህርት ቤት ነው ወይም ደግሞ ዌብሳይት ነው ADX ማለት ነው የተለያዩ ታሪኮች አሉ እዚህ ጊዜውን እንዳልወስድባችሁ ነው እንጂ ብዙ ሰዎች እዚህ ተመረቀ ከዚህ ሰርቲፊኬት ያገኘ ከዛ መስሪያ ቤት ሄጄ ፕሮሞት አድርጌያለሁ እንደዚሁም ደግሞ ከዚህ እንዲህ በሚባል ሰርቲፊኬት አግኝቼ ከዛ በኋላ የራሴን ቢዝነስ ጀምሬ በከስተመር ቤዚም በእጥፍ ጨምሯል ብዙ ታሪኮች አሏቸው ማለት ነው ይሄንን የምነግራችሁ እናንተም እንድትበረታቱና እንዲሁ ዝም ብሎ ቀላል ነገሮች አይደለም የምነግራችሁ ማለት ነው ሌላኛው ፊውቸር ለርን የሚባል በነገራችን ላይ ምን አይነት ኮርስ ምን አይነት ትምህርት መማር ትፈልጋላችሁ እስቲ እዚህ ኮሜንት አድርጉልኝ ምን አይነት ትምህርት ነው መማር የምትፈልጉት መማር ብትችሉ ምን አይነት መክፈል የምትችሉ ከፍየም ቢሆን እንዲህ አይነት ኮርስ መውሰድ እፈልጋለሁ አይ መክፈል አልችልም ግን እንዲህ አይነት ኮርስ መውሰድ እፈልጋለሁ ብላችሁ እዚህ ዩቲዩብ ላይ ኮሜንት አድርጉልኝ አራተኛው ፊውቸር ለርን ይባላል ይሄ ደግሞ በ2012 ነው የተቋቋመው በኦፕን ዩኒቨርሲቲ የሚባል አሜሪካ ማለት ይቅርታ እንግሊዝ ሀገር የሚገኝ ዩኒቨርሲቲ ነው እዛ ቤዝድ የሆነ ነው በተለይ በሶሻል ለርኒንግ እና አክሰሲቢሊቲ ላይ በጣም የታወቀ ነው ይሄ ፊውቸር ለርን የሚባለው እዚህ ፊውቸር ለርን ዌብሳይት ላይ ዌብሳይቱንም አስቀምጬላችኋለሁ የተለያዩ ኮርሶች አሉ ለምሳሌ ሄልዝ ኬር ላይ ነርሲንግ ሜንታል ሄልዝ ሜዲካል ኤቲክስ ላይ ኮርሶች አሉ ሰርቲፊኬት የምታገኙባቸው ቢዝነስ እና ማኔጅመንት ላይ ለምሳሌ ዲጂታል ማርኬቲንግ ያስተምራል ፋይናንስ ያስተምራል ሊደርሺፕ ያስተምራል ቴክኖሎጂ ላይ AI ኮዲንግ ዲጂታል ትራንስፎርሜሽን ያስተምራል ትምህርት ላይ ኤዱኬሽን ላይ መምህርነት ያስተምራል ፔዳጎጂ ያስተምራል ክሪኤቲቭ አርትስ ላይ ፊልም ሜኪንግ ያስተምራል ፊልም እንዴት የፊልም ባለሙያ መሆን እንዴት ዳይሬክተር ወዘተ ፊልም ስክሪፕት ራይተር ወዘተ ያስተምራል ክሪኤቲቭ ራይቲንግ ያስተምራል ኦኬ እና ዲዛይን ላይ ኦኬ ዲዛይን ላይ መማር የምትፈልጉ አንዳንድ ትምህርቶች እኮ ዩኒቨርሲቲ የላቸው አንዳንድ ትምህርቶች እኮ ኮሌጆች የሏቸው ማለት ለኢትዮጵያ ውስጥ በውጭም ቢሆን ዲዛይን አሁን የዲዛይን ትምህርት ቤት አለ ኢትዮጵያ ውስጥ አላውቅም የፊልም የሚያስተምራል የፊልም የሚያስተምራል ክሪኤቲቭ ራይቲንግ የሚያስተምራል ሊኖር ይችላል
ኦኬ ሶ ፊውቸር ለርን ላይ መማር ትችላላችሁ ማለት ነው። እነማን ናቸው ከዚህ ዌብሳይት ጋር አብረው የሚሰሩት? ዩኒቨርሲቲ ኦፍ ሊድስ የሚባል እዛው እንግሊዝ ሀገር ውስጥ የታወቀ ትልቅ ዩኒቨርሲቲ ነው። ቢዝነስ እና ሄልዝ ኬር ኮርሶችን ከዩኒቨርሲቲ ኦፍ ሊድስ ነው የምትወስዱት። ዩኒቨርሲቲ ኦፍ ኬፕ ታውን ሳውዝ አፍሪካ ከሚገኘው ዩኒቨርሲቲ ጋር ከብሪቲሽ ሙዚየም ጋር ለምሳሌ ካልቸራል ሄሪቴጅ እና ሂስትሪ የብሪቲሽ ሙዚየም ነው የሚያስተምረው። ዩኒሴፍ ለምሳሌ ዩኒሴፍ ከፊውቸር ለርን ጋር አብሮ ይሰራል። ቻይልድ ፕሮቴክሽን እና ግሎባል ሄልዝ አካባቢ ጥናት ትሬኒንግ ከወሰዳችሁ ማን ነው የሚሰጠው? ዩኒሴፍ ነው የሚሰጠው ማለት ነው። ሰርቲፊኬቶቹ ከ4 እስከ 8 ሳምንታት የሚወስዱ ኮርሶች አብዛኞቹ ነፃ ናቸው፣ በነፃ ናቸው። ከዛ በኋላ ግን የተለያዩ ከአቺቭመንት ጋር የተያዙ የተለያዩ ኮርሶች ረዘም ያሉ ኮርሶች ከወሰዳችሁ ቅድም እንዳልኳችሁ 4000 5000 ብር ያህል ያስከፍሏችሁ ይችላል። በተለይ በአውሮፓና በአውስትራሊያ የምትገኙ ኢትዮጵያውያን እዚህ ፊውቸር ለርንን መማር መቻል አለባችሁ ማለት ነው። በ2017 ስንት ተማሪ ተማረ መሰላችሁ? 7.1 ሚሊዮን ተማሪ ተምሯል። በ2024 ባለፈው ዓመት 15 ሚሊዮን ተማሪዎች እዚህ ፊውቸር ለርን ላይ ተምሯል። ይህ ሁሉ ሚሊዮን ተማሪ ዝም ብሎ አይግበሰበስም። ከተማረ በኋላ ሄዶ ስራ አግኝቶበት ወይም እድገት አግኝቶበት ነው አይደል? አንዱ ለአንዱ እየነገረ ነው እኮ አይደል እየሄደ የሚማረው። ይሄ በአውስትራሊያ እና በአውሮፓ ያላችሁ በተለይ ኢትዮጵያውያን በደንብ እዚህ መማር ትችላላችሁ ማለት ነው። አምስተኛው ጉግል ስኪል ሾፕ ይባላል። በተለይ ይሄ በጣም ቆንጆ ነው። በተለይ ትንሽ ትምህርት የተማራችሁ ሰዎች ይሄ በጣም ፕሮፌሽናል የሚያደርግ ትምህርት የሚሰጥበት ነው። የጉግል ነው። የተለያዩ የጉግል ቱሎች እና ዲጂታል ስኪሎችን የሚያስተምር ነው። ከማንም ዩኒቨርሲቲ ጋር ፓርትነርሺፕ አያደርግም። ራሱ የጉግል ኤክስፐርቶች የሚሰጡት ትሬኒንግ ነው፣ በጉግል ፕሮዳክቶች ላይ ማለት ነው። ይሄ በጣም አንደኛ ነው። ለምሳሌ ዲጂታል ማርኬቲንግ፣ ጉግል አድስ፣ ጉግል አናሊቲክስ፣ ዩቲዩብ አድቨርታይዚንግ ይሄንን ራሱ ብትማሩ ሰርቲፊኬቱ ነፃ ነው። ይሄ ደግሞ ምንም አያስከፍልም። የእንትንም አያስከፍልም። ኢትዮጵያ ውስጥ አሁን ዩቲዩብ አድቨርታይዚንግን ብትሰሩ ጉግል አናሊቲክስ ብትማሩ እንዴት አይነት ቆንጆ መሰላችሁ። ክላውድ ኮምፒውቲንግ ላይ ያስተምራል። ለምሳሌ ጉግል ክላውድ ፕላትፎርም ቤዚክስ እና አርኪቴክቸሩን ያስተምራል። ፕሮዳክቲቪቲ ቱሎች ጉግል ወርክ ስፔስ ይባላል። ዶክስ፣ ሺትስ፣ ድራይቭ አንድ ላይ የጉግል ወርክ ስፔስ ላይ እንዴት መስራት እንደምትችሉ እንትን ይላል። ኦኬ ካሪየር የተለያዩ ካሪየር ስኪሎች ይሄ ጆብ ሰርች ስትራቴጂ ወዘተ የሚባሉ አሉ። ኦኬ ሶ በራሱ ኢንሃውስ ኤክስፐርቶች ነው ጉግል ይሄን የሚያስተምረው። በጣም ነው ሪከመንድ ማድረጋችሁ ማለት ነው። በተለይ የተወሰነ ትምህርት የተማራችሁ ሰዎች በጣም ሪከመንድ አረጋችኋለሁ። ሁሉም ሰርቲፊኬቶቹ ነፃ ናቸው። እሺ በተለይ በጉግል አድስ ሰርች እና አናሊቲክስ ላይ በጣም ግሎባሊ ተቀባይነት ያለው ሰርቲፊኬት ነው የሚሰጠው። ቫልዩ ደግሞ ጉግል ነው። ጉግል ራሱ ትልቅ ኩባንያ ነው። ትልቅ ቫልዩ ያለው ሰርቲፊኬቶች ነው የሚሰጠው። በሚሊዮኖች የሚቆጠሩ ተማሪዎች ተምረዋል ከዚህ በፊት። ኦኬ ሰው እነዚህ አምስቱ ላይ በተለይ ጉግል አድስ ሰርቲፊኬሽን፣ ጉግል አናሊቲክስ ላይ ብትማሩ፣ ዩቲዩብ አድቨርታይዝመንት ላይ ብትማሩ እንዴት አይነት ቆንጆ ይመስላችኋል? ዳታ አናሊስት በጣም ጥሩ ዳታ አናሊስት ትሆናላችሁ ማለት ነው። እስቲ ሞክሩ፣ እስቲ ፕሊዝ ሞክሩ። እንዳልኳችሁ ኢትዮጵያ ውስጥ በተለያየ ምክንያት መማር ያልቻላችሁ ግን መማር የምትፈልጉ በአውሮፓ፣ በአሜሪካ እና በአውስትራሊያ እንደዚሁም ደግሞ በአረብ ሀገራት የምትኖሩ ኢትዮጵያውያን መማር እየፈለጋችሁ ጊዜው ላጣችሁ እነዚህን ኮርሶች እነዚህን ዌብሳይቶች ቪዚት በማድረግ መማር ትችላላችሁ። እዚህ ኮሜንት ላይ ዩቲዩብ ላይ እስቲ ምን አይነት ትምህርት መማር እንደምትፈልጉ በነፃም ይሁን ከፍየም ቢሆን መማር የምፈልገው እንዲህ አይነት ኮርስ ነው ብላችሁ እስቲ ኮሜንት አድርጉ። ተጠቀሙበት፣ ፕሊዝ ተጠቀሙበት። አመሰግናለሁ። ቻው።